تدور امبولانس داقي زاري كوتن إفوين እኮ አገኘኋት እውነት እና እንዴት ናት ደህና ናት ማለት በደንብ አወራችሁ እንዴ አልቸኩላ ነበር ብዙም አላወራንም አረ እና በደንብ ሳትወሪያት መጣሽ አረኛ አይኗን ካየኋት ለኔ ተስፋ ነው እንዴት ደስ እንዳለኝ ብታይ ሌላ ጊዜ በደንብ አወራታለሁ እሺ አንቺ ካልሽ እሺ እኔ አሳቢ ልጅ ደሞ እንዴት እንዳማረበት ይሄን ጸጉር ስትቆረጥ ወዝክ ያው ግጥም አለ ካኝ ያውጣክ ደሞ ትንሽ አጠር ብታረጋት ደሞ አዩ ችግር የለውም ይሁን እንዴ ማይ ደሞ እንዴት አመሻች ወይ እንዴ ዛሬ ምን ተገኘ እንደዚህ ደስታ በደስታ ይሆንከው ታረቃችሁ እንዴ አይ አይደለም ለኔ ከዛ በላይ አስፈላጊ ነገር ነው ምንድነው ከዛ የሚበልጠው ነገር ምን መሰለሽ ልነግራችሁ እኮ ነው አራጎዚ ታውታ በጎን ነገር ቆይ ምን ተፈጥሮ እንደዚህ ደስ ያለ እኔ እኮ ሲሁሉ እውነት ነገር የታረቃችሁ መስሎኝ እኮ ነው የምን እውነት ስለምን እውነት ነው የምታወራው ይልቅ ብንዬ እሱን ተውና ምንድነው ደስታው እስቲ ንገረኝ ገኒ ቢያንስ የዜና ትንሽ ረፍት ሰጥሻል ብዬ አስባለሁ ምንድነው ያፌት ምን ያፌት ታሰረ شرور يسمى بقى ليش نسكتوا ليش هي المنطقة أنا قال لك ترجعك بس نجا كله نجا رجع كان يجي أول ما ينشي بقى ترجعك نجا بتوعتي لنا يعني هذا ماشي بس أنا ديت እባክሽ ንገሪን ወይ የሆነ ነገር በይነ እባክሽ ማን ነው እንደዚህ ያደረገሽ ሄሎ ወይዘሮ ሉሊት አሁን በመልክልሽ አድራሻ በፍጥነት ማትመጪ ከሆነ የማይሆን ስህተት ውስጥ ነው የምትገቢው ስለተፈጠረው ነገር በፍጥነት መታሽ እንድታብራሪልን አለቃ አዞሻል ያ ካልሆነ ግን እንዴ ቆይሽ እኔ ምን አደረኩ እንዴ ምንም ጥፋት እኮ አላጠፋሁም በቦታው ደግሞ እናንተም ነበራችሁ አይደል ሁሉም ነገር አይታችኋል እንዴ አልመጣም እሺ እመጣለሁ እንዴ እመጣለሁ እሺ እሱም ቢወትሽ ፈርደሽ መሆን አለበት የትም ላታመልጪ በሰላም ብትመጪ አይሻልም ማለት አለቃ ሁሉን ነገር በሰላም ማብራራት ከቻለች አብራን ትቀጥላለች እያለ ነበር ምርጫው ግን ያንቺ ነው አይ እንዴ ቆይሽ እኔ ምን አደረኩ እንዴ ቆይ እኔ ምን ጥፋት አጥፍቻለሁ አድርጌ ከተባልኩት እኔ ምን ጥፋት አጠፋሁ እንዴ ሰበሰብኩት
ፈጣሪ እባክህ እርዳኝ። ምንድን ነው የማደርገው? እባክሽን ሉሊት ንገሪን። በቃ ፖሊስ መምጣት ካለበትም ይምጣ። ማን ነው እንደዚህ ያደረገች? እባክሽን ንገሪን። ሉሊት ንገሪንና መደረግ ያለበት ነገር ይደረግ እባክሽ። እሺ ወይዘሮ ሉሊት የምታመልጭ መስሎች ነበር። በራሱ መንገድ ነው ስትባይ አልሰማማሽ አይደል? አሁን አለቃ ምን ማድረግ እንደሚችል ያሳይሻል። አትፈራገጭ። አንገትሽን ከምቆርጥልሽ ጣትሽን ባውጣልሽ ይሻልሻል። አርፈሽ ተቀመጭ። እሺ አንድ ባንክ ታወጣልሽ። ያኔ ልክሽን ታገኛለሽ። አትፈራገጭ። አለበለዚያ አንገትሽን እንቆርጥልሽ። እቺ ገና ለአንቺ ምንም ማለት አይደለም። አንድ ባንድ ጥፍርሽን ሳወጣልሽ ያኔ ዋጋሽ ታገኛለሽ። አሁን አለቃ ምን እንደሚል የምንሰማ ይሆናል። ሉሊት እባክሽን አታልቅሺ። በቃ ተረጋጊ። እሺ ስትረጋጊ ትነግሪናለሽ። ሉሊት በቃ አታልቅሽ። አሁን እረፍት አድርጊና ትነግሪናለሽ። በቃ አሁን መተኛት አለብሽ። ነገ ማን እንደዚህ እንዳደረገች ትነግሪንና መደረግ ያለበት ነገር ሁሉ ይደረጋል። አቤት። ቆይ ለምንድን ነው በሳት የደወልከው? እንዴ ራስሽ ቆንጆ ነገሮች እንዳሳውቅሽ የጠየቅሽኝ እኔ ቆንጆ። እሺ ምንድን ነው? እሱ ተናገር፣ አፍጥ ነው። ምን መሰልሽ ያፌት ታስሯል። ምን? አንተ የምረን ነው እንዴ? እውነት እርግጠኛ ነን? እያመንኩ አይደለም። እንደፈለግሽ እባክሽ፣ የራስሽ ጉዳይ። እሺ እሺ በቃ ስልኩን አትዝጋው። የማትረባ ያፌት ታስሯል። ቆይ ዝም ታደርጋለህ? ልጠይቅህ ነው። ደግሞ አምሮብሻል እባክሽ። እስር ቤት እራሱ ያለሽ አይመስልም እኮ። ለማንኛውም እዚህ ሆነ የምታደርግልኝን አንድ ነገር ልነግርህ ነበር የመጣሁት። በቃ ወደ ቤት ሂድ። እዛ መጣና እናወራለን። ልትፈታ ነው እንዴ? ቆይ አንተ ቤተሰብ ጥየቃ ነው የገባኸው? አይ ለሻይ ቡና ነው። ምን ነው መፈታት የደበረ እንዴ? ኧረ ቶሎ ተፈታ። ካልሆነ ግን ያቺን ቆንጆዋን ሚስትህን ማታ ነቅፍ ውስጥ ነው የምታገኛት። ስማኝ አንተ ጭልፊት፣ ይሄን ምላስን ቆርጬ ነው የምጥልልህ። አሁን ከዚህ ጥፋ። እዚህ ጋር ላይ አልፈልግም። ሂድ። አፍጥነው እያልኩ ነው። ደግሞ ማን አባን የነገረ መታሰሪን? አንተ እኮ ቤተሰቤ ነህ። ያንተን ደህንነት ሁሉ ያጣራለሁ። ለዛ ነው ደህና እንዳለኝ ካወቅኩት። ለማንኛውም ለራስህ ብዬ ነበር የመጣሁት። እሺ አንድ ቀን ብትጠፋ ምን እንደተፈጠረ ስለማታውቅ ነው።
ጅል። ቆይ ደግሞ ምን ተፈጥሮ ነው? አይ ነው በቃ እሺ፣ ቻው ቻው። እሺ ማም ቆይ የናታንን ነገር እንዴት አደረግሽልኝ? ዛሬ ወይ ነገ ስራ ልታገኝለታችሁ? የኔ ልጅ ተረጋጊ እንጂ። ቆይ ማም እኔ ደስተኛ እንደሆነ አትፈልጊም እንዴ? ቆይ ስንት ጊዜ ነው የነገርኩሽ? ማም ደግሞ ህይወቴን የታደገልኝ ልጅ እንደሆነ አትርሺ። ቆይ ቶሎ አስገቢኝ እያለ ጨቀጨቀሽ እንዴ? አረ እንደዛ አላለኝም ማም። በቃ ራሴ ደስ ስላለኝና ስላሳዘነኝ ብቻ ነው። ማም በእናትሽ ይሄንን ብቻ አድርጊልኝ እንጂ ሁለተኛ ምንም ነገር ብዬ አላስቸግርሽም። እሺ እያመቻቸው ነው፣ አንቺ አታስቢ። ወንድሜ እንዴት አደርክ? ማም ወንድሜ ነው ስልክ እያወራ ሲስቅ ያየሁት? አዎ ወንድምሽ ነው ያየሽ። ማም እንዴት ደስ እንዳለኝ። ከስንት አመት በኋላ ነው እንደዚህ ሲስቅ ያየሁት። በይ አሁን መስራት ያለብኝና ማውራት ያለብኝ ስልክ አለ። ተነሽና ወደ ውስጥ ግቢ። አረ እሺ ማም። ቆይ ከመቼ ጀምሮ ነው እንደዚህ የሚስቀው? ከማን ጋር እያወራ ነው? ቆይ ማን ነው ይሄን ነገር የላከው? ልጁ ስለምንድን ነው ማን እንደላከ ሳይናገር እየሮጠ ሄደው? እስኪ ውስጡ ምን እንዳለ እንዴ? ላንቺ ነው ኤፍራታ። አስፈላጊ ነገር ላይ አውዩ። ቆይ ማን የላከው? ለማን? ለምን? እየተዘተዘሽ ነው አይደል? አዎ በጣም ያማል። አይዞሽ። ወይ እፉ እንዴት ነሽ? ቤዝ ደህና ነኝ። እኔ የምልሽ ወደ እኔ ዛሬ ሳላውቅ የላክሽ ነገር አለ እንዴ? እንዴ ምን እያልሽ ነው? እኔ ምን ልልክልሽ እችላለሁ? ምን ነው የተፈጠረ ነገር አለ እንዴ? አይ በቃ ምንም ችግር የለም። በቃ ቤዝ መልሼ እደውልልሻለሁ። እሺ ቻው።
ዳጊ ዳጊ ስልክ ይዘሃል እንዴ? ኧረ ነገር ልብህ ጠፋ። እስቲ ምልክት አድርግልኝ ብዬ። እሺ ቆይ ታውታ አገኘሁት። አገኘሽው? አዎ አገኘሁት። እኔ አንድ ጉዳይ ነበረኝ ቶሎ ደርሰን ብንመለስ ይሻላል። ኧረ ችግር የለውም። እኔና ዳጊ አይታርገናት እንመለሳለን። እንደዛማ አይሆንም። አብረን ሄደን እኔ ማይቻት እመለሳለሁ ወደ ጉዳይ። ምንም ችግር የለም ቢንዬ። እንዴ እምልህን ስማኝ እንጂ እልቁንስ አንተ ሂድ። እኔና ዳጊ አይታርገናት እኮ የምንመጣው። እሺ ገንዬ፣ ያው እኔ ማይቻት ምን እየተሰማት እንደሆነ ባቅ ደስ ይለኝ ነበር፣ ግን በቃ ችግር የለውም። እናንተ ካያችኋት ይበቃል። በቃ አዎ አጎቴ፣ እማዬ እንዳለች አንተ የምትሄድበት ሂድ፣ እኛ የተናት እንመለሳለን። እሺ በጣም አሪፍ። እሺ በቃ ሰላም በሉልኝ። እሺ እሺ፣ ቻው። በቃ ደውልላችኋለሁ። እሺ እሺ እሺ። በሩን ቆልፎ ዳል። እሺ በጣም ጥሩ። በሰዓት ነው የመጣው። ቆይ እንዴት አደረክ? አለቃ ያልከኝም በሙሉ አድርጌያለሁ። አይኗ ያየ አንድ በአንድ ጥፍሯ አይነቀልኩት እና ይህን ነገር ደግሞ ማንም እንዳይኔ ራሴን ያደረኩት። በጣም አሪፍ። ግን ለምንድን ነው ጥፍሯን ብቻ የነቀልከው? ጣቷን ወይም ምላሷን ብትቆርጠው ጥሩ ነበር። ያ ነገሩ አሁንም ይደርሳል። አዎ ግን በጣም ፈርታለች። ምንም ነገር ብናዛት ድምጿን አጥፍታ ነው የምታደርገው። እሺ የስራው ነገር እንዴት ሆነ? ማን አባቱ እንደዚህ እንደተዳፈረ ማወቅ አለብኝ። እሱን ነገር በደንብ ትኩረት አድርገን እየሰራንበት ነው። በቅርቡ አዲስ ነገር ይኖራል። በቅርቡ አትበል፣ አሁኑኑ አድርገው እንጂ። እና ደግሞ ስጋ ላለኳቸውን እቃዎች መቀበል አለብኝ። ውጭ ጠብቀኝና የምንሰራው ስራ ስላለ ወደ ቤት አብረን እንሄዳለን። እንደ አለቃ ልትወጣ ነው? አዎ እስካሁን ከቆየሁ አይበቃም። ለማንኛውም ያንን ሙትቻ ይዛችሁ ፊት ለፊት ያምጡት። ለዚህ ስራው መቀጣት ይኖርበታል። እሺ አለቃ፣ አሁኑ አድርገዋለሁ። ለማንኛውም ውጭ ላይ አልጠብቅኝ። እንዴት ነሽ ጽ? እንዴት ነው? እንዴት እየሄደልሽ ነው? ምን አዲስ ነገር አለ? ተነጋገራችሁ? አይ ገና እስካሁን አላወራንም። እንዴ ማውራትም አለባችሁ። ነገሮችን ተነጋገሩና ፍቷቸው። ያለዛ እየባሰ ነው የሚሄደው። እሺ ፉዬ፣ በጣም አመሰግናለሁ። አሁን የሚመቸኝ ቦታ ስላልሆንኩ ነው። በኋላ መልሼ እደውልልሻለሁ። እሺ እሺ እሺ፣ ቻው። ወይ ሉሊት፣ እስኪ አሞሽል አንዳንዴ እንኳን ዝም በይ። አምላኬ ሆይ ታውቂያለሽ፣ ግን አንዳንዴ ሳስበው ትንሽ ምላስሽን ቢያሳጥሩልሽ ይሻል ነበር። አንቺ ጣኒውን ልጅ እሱን ለራስሽ ያደርግልሽ። እሺ እኔ እንደዚህ ሁኜ እያየሽ እንደዚህ ትናገረኛለሽ? ለማንኛውም አሁን ምግብ ሰርቼልሻለሁ፣ ላጉርስሽ። ምን ልትሆኚ ነው? ላጉርስሽ ነው። አይኸውልሽ አንቺ የሰራሽውን ከመበላ በረሀብ ድፍት ብል ይሻለኛል። ውይ አሁንም እኮ ድፍት እንዳልሽ ቁጠሪው። ሉሊት ቆይ ለምንድን ነው አሞሽ እንኳን ቆይ ራስሽን የማታስታምሚው? አርፈሽ ብትበይ ይሻልሻል። በይ አሁን ጉረሺ። አልጎርስም። ምን እንዳደረግሽበት እኔ በምላቅ እችላለሁ። ከፈለግሽ ራስሽ ጉረሽና ከዛ በኋላ እኔ እጎርሳለሁ። አሁን አርፈሽ ቢ እንቺ ጉረሽ። አረ ጭራሽ አርፈሽ ቢ። ስሚ ሉሊት እጅ የላትም ብለሽ ነው? እጅ ባይኖረኝም እኔ በምንም ካንቺ አጠንስም። እሺ እሱን አይመለከተኝም። የልጅ ስራ አትስሪ። ከፈለግሽ ቢ፣ እንደውም ከፈለግሽ አትቢ፣ ራስሽ ጉዳይ። አልበላም አልኩሽ አልበላም። እስኪ በግድ ልታበይኝ እንደሆነ ያለን እንደውም እኔ ምን አገባኝ? ሳትበይ ለምን ሺህ ዓመት አትኖሪም? የራስሽ ጉዳይ። ቆይ ምንድን ነው እንደዚህ የምትከራከሩት? እሷ ናታ ምግብ ሰርቼ ላጉርስሽ ባልኳት፣ እሷ ግን ምንም ክብር የሚወድላት ሴት አይደለችም። እውነት ይልኝ ቤዝዬ፣ ምንም ክብር የሚወድላት ሴት አይደለችም ትለኛለች። ከፈለግሽ ራስሽ ቅመሹና እንዳምንሽ ከዛ ነው እጎርሳለሁ። ኧረ እንደዛ ይሻላል። አዎ ካልሽ እሺ።
ይቅርታ አድርግልኝ ወይዘሮ ሉሊት፣ ምግቡ በጣም ስለሚጣፍጥ ለማንም ሰው ማጋራት አልፈልግም። ውይ ጽዮነት እጅሽ ይባረክ፣ እንዲህ ነው የሚጣፍጠው። በስመ አብ ኤሊ ቤዚዬ ወይ ጉድ ሲጣፍጥ ነው ያልኩት። ይሄንንማ በተቀምሰው ከመርዝ በላይ ነው የሚደፋት። ቆይ ፂ እንዴት ነው የሰራሽው? አይፂ ወይ አይ ይጣፍጣል ነበር ያለችው። ምን አለ ጸባይና ሰምሬ ድምጼን አጥፍቼ በደንብ ብበላ። ቤቲ ግን ለምን እዚህ ተቀመጥሽ? የተረፈችውን እንኳን ትንሽ ብበላ ተስፋ ነበር። ሉሊት ደህና ነሽ? ምን ነው በሀሳብ ጠፋሽ? ምግቡ ማለቴ እጄ በቃ ምግቡ በጣም ሽቶ ይረብሻል። እንዴ ምንድን ነው የምትቀባጥሪው? ይልቃው ማንም የለም። እስኪ ማን ነው እንደዚህ ያደረገሽ? ማን እንዳደረገሽ ንገሪ። አረ ትናገራለች ወይስ አትናገርም የሚለውን ሰል ያሉሽ እንዴ? ይኸውልሽ እኔ ሉሊት ለማንም ሰው አልሸወድም። እንዴ ሉሊት ቆይ ምንድን ነው የምትይው? ተስማምተን አሁን ተግባብተን የለ እንዴ? ንገሪኝ እስኪ ማን ነው እንዲያደረገሽ? ማን ያውቃል? ሰው ወጣ ጠብቅሽ አቃጥርሽብኝ ቢሆንስ? አይጭ እንግዲህ አንቺ ድሮም ክብር አይወድልሽም። አንዳንድ ነገሮችን ለመገዛዛት ፈልጌ ነበር እና የተወሰነ ገንዘብ። እውነትሽን ነው ንግስት? እኔ አላምንሽም። ንገሪኝ፣ ምንድን ነው የምፈልጊው? እንዲህ እንድትይ ነበር የምፈልገው። አንዳንድ ነገሮችን ለመግዛት ፈልጌ ነበር። ማለት ያው ስራ ልጀምር አይደል? ስራ ስጀምር ደግሞ በዚህ ልብስ አይሆንም እና ደግሞ ቤት ውስጥም የሚያስፈልግ ነገር አለ። እውነቴን ነው የኔ ንግስት፣ ልቤን በደስታ ነው የሞላሹ። በቃ ሹፌር አዘጋጅልሽና ቆንጆ ቆንጆ አንቺን ውዷ ሚስት የሚመጥን ቦታዎች እነግረዋለሁ። እዛ ይዞሽ ሄደ። ሄሎ። ሰላም አለቃ፣ እንዴት ነው? እረፍት አደረግ? እያረኩ ነው። ስማኝ ታሪኩ፣ ኤፍራታን በደንብ እንድትከታተልልኝ ይፈልጋለሁ። የሆነ ያሰበችው ነገር አለ ይመስለኛል። እሺ እከታተላታለሁ። በጣም ጥሩ። በቃ አሁን ወደ ጉዳያችን ንግባ። በድጋሚ ይህ ስህተት እንዳይደገም በእጥፍ የማገኝበት ስራ ነው። ብቻ እሷ ስለ ነገሩ ምንም እንዳታውቅ። እንደዛ ከሆነ በምንም መንገድ ልናስቆማት አንችልም። ግን እንደዛ እንዳይሆን እኛ እቃውን ቶሎ መቀበል ይኖርብናል። ያለዛ እምነታችን ያጣሉ። ስለ እሷ አታስብ። ሁሉንም ነገር አዘገጃጁ። በአሁኑ እኔም ቦታው ድረስ ልገኝ እችላለሁ። ደግሞ የዛ ሙትቻ ጉዳይ ዛሬውን እንዲጨርሰው እፈልጋለሁ። እሺ አታስብ፣ ዛሬውኑ አደርገዋለሁ። የኔ ንግስት፣ እስኪ ምን እንዳሰብሽ አብረን እኔ ይሄ ሁሉ ገንዘብ ከየት እንደመጣ ታብራሪያታለሽ።
ሄሎ ቤዝ። ሄሎ ይፉዬ፣ እንዴት አመሸሽ? ሁሉ ሰላም? ደህና ነኝ። እንዴት ነሽ? እኔም ደህና ነኝ። እኔ የምልሽ ይፉ። ወይ ቤዝ፣ ምን ነው ችግር አለ እንዴ? አይ ምንም ችግር የለም። ቅድም ደውለሽልኝ እኮ ነገሩን ሳታብራሪልኝ ዘጋሽው። ምን ነበር የተፈጠረው? ምን ልትነግሪኝ ነበር? አይ ምንም አልተፈጠረም፣ እንዲሁ ነው። እንዲሁ ማለት ይፉዬ፣ አንቺ ያለ ምክንያት ምንም ነገር ሳይፈጠር እንደዚህ አትይኝም። በይ አሁን ንገሪኝ፣ ምንድን ነው የተፈጠረው? ቤዚ፣ ምን መሰለሽ፣ የሆነ ገንዘብ አስፈልገኝ ብዬ ጠይቄሽ ነበር አይደል? አዎ ጠይቀሽኝ ነበር። እና ቀን ለቤት ውስጥ ሆኜ በር ተንኳኳ። ከዛ ወጥቼ ስከፍተው አንድ ምንነቱንና ማንነቱን የማላውቀው ሰው የጠየኩሽን የገንዘብ መጠን በእጥፍ አድርጎ ሰጠኝ። ምንድን ነው ብዬ እስከምጠይቀው ድረስ ሳይታገሰኝ ቦርሳውን ሰጠኝና እየሮጠ ሄደ። እንዴ ማለት? እሺ ከዛስ? ከዛማ ቦርሳውን ይዤ ገብቼ ስከፍተው እንዳልኩሽ አንቺን የጠየኩሽን ገንዘብ በእጥፍ ተደርጎ ነው የተላከው። ቆይ የተላከው ላንቺ ባይሆንስ? አይ ገንዘቡን ካየሁት በኋላ ከጎኑ ካለው ኪስ የተቀመጠውን መልእክት ሳየው ኤፍራታ ላንቺ ነው ተጠቀሚው ይላል። ቆይ ከኔ ውጪ ስለ ገንዘብ ሌላ ሰው ያወራሽው ሰው አለ እንዴ? አይ ማንም የለም፣ ግን ያፌትን ጠይቄው ነበር። እሱም ገንዘብ በእጅሽ አልሰጥሽም፣ የምትፈልጊው ነገር ካለ እገዛልሻለሁ ነው ያለኝ። እና እሱ ይሆን እንዴ? አይ እሱ እንኳን አይመስለኝም። እሱ ለምን እንደዚህ ያደርጋል? እኔ እንጃ፣ እንዲሁ በቃ ግራ ገብቶኝ ነው። እኔ ምልሽ ይፉ፣ ገንዘቡን ግን ለምን ፈልገሽው ነው? አይ ቤዝዬ፣ እሱን ሌላ ጊዜ እነግርሻለሁ። አሁን ምንም ልልሽ አልችልም። እሺ በቃ አንቺ እንደፈለግሽው አላስጨንቅሽም። ግን ምንም ነገር ከፈለግሽ ነው ያለው። እሺ እውነት በጣም አመሰግናለሁ ቤዝዬ። በቃ ደህና ደሪ። እሺ በቃ ደህና ደሪ። ቻው። እማዬ እባክሽን ተረጋጊ። ምናልባት እኮ አጎቴ ተሳስቶ ይሆናል። መታሰሩን ለእኛ መቶ ይነገራል። አጎቴን እያወቀ እንዴት እንደዚህ ያደርጋል? እባክሽን እማዬ ተረጋጊ። ምናልባት እኮ እኛ ያልገባ ነገር ሊኖር ይችላል። እሱ ደግሞ ሲመጣ እንጠይቀዋለን። እባክሽን አሁን ተረጋጊ በቃ። እሺ ምንድነው? ምን እየተፈጠረ ነው ያለው? ቆይ ግን ያፌት የት ሄደህ ነው ሳትመጣ ያደርከው? በዛ ላይ ስልክ አይሰራም ነበር። ያው ትንሽ ስራ በዝቶብኝ ነበር። ምን ነው ታሪኩን እንዳትጠብቂኝ እንዲነግርሽ ነገር ይላል። እሱስ ነግሮኛል። ያው ድንገት ስለሆነብኝ ነው። ያው ብዙ ስራ ነበረብኝ። ምን ነው ታሪኩን እንዳትጠብቂኝ እንዲነግርሽ ነገር ይላል እንዴ? አዎ ልክ ነው። እንደዚህ አይነት ነገሮች እንደሚፈጠሩ እኮ ነግርሽ ነበር። አዎ የኔ ንግስት፣ አንድ ቀን ሙሉ ሳላይሽ ብቀር እንዴት እንደናፈቅሽኝ። አረ ያው እኔ እኮ ስትገባም ስትወጣም እዚሁ እንዳለሁ ነኝ። ምን ነው በሄድክበት በቀራ። የኔ ንግስት የት ሄድሽ? አረ አለሁ። መኖርሽንማ እያየሁት ነው። በሀሳብ ጠፋሽ እንጂ። ቆይ ደግሞ ቅድም ላይ የሆነ እቃ ስፈልግ የሆነ ገንዘብ አግኝቼ ነበር። የምን ገንዘብ ነው? ከየት የመጣ ማለቴ የማን ነው? በፊት ስቆጥበው የነበረ ገንዘብ ነው። ከዛ
አንተን ስጠይቅ ስትከለክለኝ ለምን አውጥቼ አልጠቀምበትም ብዬ አሰብኩ። እንዴ እኔ ንግስት፣ እኔ እኮ አልከለከልኩሽም። ነገሮችን አብረን እናድርግ ነው ያልኩት። ልጅ ዳግም እርምህን አውጣ። አጎትህ ተገድሏል። ደግሞ ስልክ እንዴት ነው? ያው አንዳንዴ ፈገግ የሚያስብል ሰው ያስፈልጋል። ምንድን ነው? እኛ ፈገግ አናስብልም? እንደዛ ነው? ኧረ እኔ ስቀልድ ነው እንዴ? ቤዚ፣ በዛም አለ በዚህ ራስሽን ጠብቂ። አንቺ ከዚህም በላይ ደስተኛ መሆን ይገባሻል። ኧረ ናቱ ምንም አይደለም እኮ ያው አንዳንድ ጊዜ ሰዎችን መታወቅ ጥሩ ነው ብዬ ነው። ይገባኛል ቤዚ፣ ማብራራት አይጠበቅብሽም። ብቻ እንዳልኩሽ ራስሽን ጠብቂ። ሉሊት፣ እዚህ ሶፋ ላይ እኮ ተኝተሻልሽ። ምን ነው ወደ ላይ አትወጪም እንዴ ዛሬ? ለኔ ያስብሽልኝ ለማስመሰል ነው አይደል? ይሄኔ ላይ ስወጣ ምን አይነት እንኮል እንደምሰርብኝ ያስብሽ ነው አይደል? የማላቅ መሰለሽ? አዎ አንቺ እንደዛ እያሰብኩኝ ነበር። እውነቴን ነው፣ የልብ ምቴን ሳይቀር እኮ ነው የምታውቂው። እውነት አይት እንዴ አይት እና ደግሞ እዚህ ጭቅጭቅ እንዳትጀምሩ። ወይ ዳግዬ፣ በሰላም ነው ቤተሰብ የደወልከው? ሄሉሲ ናጋናለ እባክሽ ናገኝ። ምንድን ነው ዳጊ? የተፈጠረ ነገር አለ እንዴ? አጎቴን ገደሉት። ምንድን ነው እሺ?